ሰላም እንዴት ቆያችሁ? ዛይንቴክ በአዲስ ቪዲዮ ተመልሷል። ዛሬ አዳዲስ መረጃዎችን ነው ይዤ የመጣሁት። አይነው የባለፈው ሳምንት ላይ እንግዲህ በተለያዩ ሪዝኖች አልተገናኘንም። ሆኖም ላይቭ ላይ ያለፈው ሳምንት አርብ ተገናኝተን ነበር። እዛ ላይም የተወሰኑ ነገሮችን አንስተን አውርተናል። በዛሬው ቪዲዮ ደግሞ አዳዲስ መረጃዎችን በተለይ በኢሮፒያን ዩኒየን ወይንም ከኢሮፒያን ዩኒየን ውጭ ያሉ የውጭ ፎሬን ወርከሮችን አምጥቶ አንድ ሰው ለማሰራት በሚያስብበት ሰዓት ምንድነው ማድረግ ያለበት ኦር ማሟላት ያለበት ኮንዲሽን ምንድነው እንደ ካምፓኒ ማለት ነው። ያ ምናልባት ሮማኒያ ላይ ላሉ ካምፓኒዎችም በእኛው በሀገር ልጆች የተያዙ ካምፓኒዎች በጣም ጠቃሚ ስለሆነ ምን አይነት ነገሮችን ማሟላት አለበት አንድ የውጭ ሰራተኛን የወርክ ቪዛ አፕሊኬሽን ለኢሚግሬሽን ኦፊስ አፕላይ ለማድረግ መሟላት ያለባቸው ነገሮች ስላሉ ነው። ይህንን በተመለከተ የተወሰኑ ፖይንቶች አሉ፣ እነሱን አነሳለሁ። ከዛ በሚቀጥለው ደግሞ ምንድነው አንድ የውጭ ሰው ወይንም ከነን ኢሮፒያን ወይንም ከሌሎች ከአፍሪካም ሊሆን ይችላል ከአውሮፓ ዩኒየን ውጭ ባሉ ሀገራት ከዛ መጥቶ አውሮፓ ላይ መስራት የሚፈልግ ሰው ምንድነው ማሟላት ያለበት የሚለውንም እንደ ሁለተኛ እሱን አንስተን እናወራለን። በስተመጨረሻ ደግሞ የሮማኒያ ኤምባሲ ናይሮቢና አዲስ አበባ የሚሉ ነገሮችን በተመለከተ ምንድነው አዲስ ነገር እሱንም እናነሳለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ እንሄዳለን ማለት ነው። ለምሳሌ አንድ የአውትሳይድ ኦፍ ዩሮፒያን ዩኒየን ያለን ሲቲዝን አምጥቶ አውሮፓ ላይ ለማሰራት የሚፈልግ አንድ ካምፓኒ ወይንም ዩሮፒያን ኢኮኖሚክ ኤሪያ የሚባሉ አሉ ከስዊዘርላንድ ውጭ ያሉትን ማለት ነውና ይሄ በትሬድ በፍሪ ማርኬት የሚገናኙት ሰው ከእንደዛ አይነት ቦታ ላይ አምጥቶ ሮማኒያ ላይ መቅጠር ለሚፈልግ ሰው ምንድነው ማሟላት ያለበት? ያ ማለት ካምፓኒው ሮማኒያ ላይ ቤዝድ አድርጎ የወርክ ፐርሚት ለአንድ ሰው ማስወጣት በሚፈልግበት ሰዓት ኢሚግሬሽን ኦፊስ የሚጠይቀው ኮንዲሽን አለ ያንን ካምፓኒ። ምናልባት ይሄ የሚጠቅመው ለምንድን ነው? አፕላይ ለምታደርጉ ልጆች የካምፓኒ ማሟላት ያለበትን ነገር አሟልቷል ወይ የሚለው ነገር ቼክ እንድታደርጉ ነው አንድ። ሁለተኛ ደግሞ በአገር ልጆች ወይንም የኢትዮጵያ ልጆች ሆናችሁ እዚህ ሀገር የዴሊቨሪ ካምፓኒ ሊሆን ይችላል ሌሎች ሴሬሌ ፔፌአ የሚባሉ አሉ እዚህ ሀገር። እነሱን የያዛችሁ ልጆች ስለሚጠቅማችሁ ነው መሟላት ያለበትን ነገር ወይንም ያሰባችሁም ልጆች ካላችሁ ማለት ነው። በዋናነት ምንድነው አንድ ሮማኒያ ላይ ቤዝድ ያደረገ አንድ ካምፓኒ ሴሬሌ ሊሆን ይችላል ፒኤልሲዎች ማለት ነው ማሟላት ያለበት የመጀመሪያው ነገር ምንድነው ኮንዲሽኑ የካምፓኒው አክቲቪቲ ወይንም ይሄ ሜን ፐርፐዙ የሚባለው የውጭ ሰዎችን ወደ ሮማኒያ ለማስገባት የሚል መሆን የለበትም። የተቋቋመበት ፐርፐዝ ያ መሆን የለበትም የሚል ነው የመጀመሪያው ነገር ማለት ነው። ሁለተኛው ምንድነው ደግሞ actively working in respective field for at least 1 year ይላል። አንድ ካምፓኒ ተከፍቶ actively መስራት አለበት እዛ አክቲቪቲ ላይ። ለምሳሌ ዴሊቨሪ ነው እንበል ኦር ሬስቶራንት ምናምን ሌሎች ስራዎችም ሊሆኑ ይችላል ኮንስትራክሽንም ሊሆን ይችላል። አክቲቭሊ አንድ አመት እየሰራ እየሄደ ያለ ካምፓኒ ነው መሆን ያለበት ፈንክሽን የሚያደርግ ማለት ነው ባጭሩ። ሌላኛው ምንድነው እነዚህ ቫካንሲዎች ወይንም የስራው እድል በሚወጣበት ሰዓት ደግሞ ፊልድ ያልሆኑ ወይንም እነዛ ቦታዎች ያልተሟሉ መሆናቸውን የሚያሳይ ያልተሞሉ ወይ ለምሳሌ አንዱ ኮንስትራክሽን ካምፓኒ ነው ብለን እናስብ ያ ቦታ በሮማኒያውያን ሊሞላልኝ ስላልቻለ ከውጭ ማምጣት ፈልጋለሁ የሚል ፕሩፍ ያስፈልጋል። ወይንም ከዩሮፒያን ዩኒየን ሲቲዝኖች ሌሎችም ሊሆኑ ይችላሉ በእነሱ ስላልተሟላልኝ ይሄ ቦታ ከውጭ ማምጣት ፈልጋለሁ ያ ማለት ከአፍሪካ ከኤዥያ ሊሆን ይችላል። እሱ ነው አንደኛው ቫካንሲው ወይንም ያ ቦታ መሟላት አለመሟላቱን የሚገልጽ ነገር ማሳየት አለበት ማለት ነው። ሌላኛው ምንድነው ያው እንደሚታወቀው ነው የታክስ ኦብሊጌሽኑ አፕ ቱ ዴት ሁሌም ያለምንም መቆራረጥ ያለምንም ቅጣቶች ተጨማሪ ቅጣቶች ሳይደረግ መክፈሉን የሚያሳይ ፕሩፍ ያስፈልገዋል። ከአናፍ ከሚባለው የመንግስት መስሪያ ቤት ገቢዎች እንደሚባለው ማለት ነው እዚህ ሀገር መምጣት አለበት ይላል። ሌላኛው ደግሞ ምንድነው ይሄ አክቲቪቲው ወይንም የካምፓኒው ስራ አክቲቪቲው በዋናነት ቤዝድ ያደረገውም ሮማኒያ ላይ እና የሚሰሩበት ደግሞ የስራውን ፐርፐዝ እዚሁ ሀገር ላይ ሮማኒያ ላይ ብቻ መሆኑን የሚያሳይ ፕሩፍ ያስፈልጋል። ያ ማለት አንድ ድርጅት ተከፍቶ እዚህ ጋር ኮንስትራክሽን ካምፓኒ ከፍቻለሁ
አክቲቭሊ የሚሰራው ያ ካምፓኒ ሮማኒያ ውስጥ ብቻ ነው፣ ሌላ ቦታ አይደለም የሚል ነገር ፕሩፍ ያስፈልገዋል። ስለዚህ አክቲቪታት ኢፌክቲቭ ኢን ሮማኒያ ይላል በሙሉ ማለት ነው። ላይክ ሙሉ ስራው እዚህ መሆኑን የሚያሳይ ነገር ያስፈልጋል። እንዲሁም ደግሞ ዶሜኒul pentru care a solicitat avizul፣ ዶሜኒul ማለት ፊልዱ ወይንም ያ የስራ ዘርፍ ወይንም የተሰማራበት ካምፓኒው የስራው ዘርፍ እዚህ መሆኑን የሚያሳይ መሆን አለበት ይላል። ሌላኛው ደግሞ ምንድነው የመጨረሻው nu ați fost sancționat pentru munca nedeclarată sau angajare ilegală în ultimul 6 luni ይላል። ይሄ በጣም ሲሪየስሊ የሚወስዱት ነገር ነው እነሱ። ይሄ አንዴክሌርድ የሆኑ ስራዎች ላይክ መንግስት ያላወቃቸው በጥቁር የሚያሰሯቸው ማለት ነው። አንድ እሱ ወይንም ኢሌጋል የሆነ አንጋጃሬ ወይንም ቅጥር የፈጸሙ ይሄ በ6 ወራት ባለፉ 6 ወራት ውስጥ እነዚህን ሁለቱን ነገሮች አለመደረጉን ወይንም እዛ ካምፓኒ ላይ ሪከርድ አለመያዙን የሚያሳይ ፕሩፍ ያስፈልገዋል። ወይንም በቃ እንዳልተያዘ የሚያሳይ ነገር ያስፈልጋል። ያ ማለት በብላክ ሊስት ውስጥ የገባ ካምፓኒ ከሆነ አቪዝ ደሙንካ ሪኩዌስት በሚያደርግበት ሰዓት ብሎክ ይደረጋል፣ ሊዘጋም ይችላል ማለት ነው ፎር ጉድ። በጣም ሲሪየስ ናቸው እነዚህ አይነት ጉዳዮች ላይ። ስለዚህ በዋናነት ይሄ ነው እነዚህ ነገሮች ያሟላ ካምፓኒ ነው የወርክ ፐርሚት ሪኩዌስት ወይንም አፕሊኬሽን የኢሚግሬሽን ፖርታል ላይ አፕላይ ማድረግ የሚችለው። እነዚህ ነገሮች እንደ አፕሊካንት ላይክ አፕላይ ለማድረግ ለምትፈልጉ ልጆች እነዚህ ነገሮች ማሟላቱን ኢምፕሎየራችሁን መጠየቅ፣ ሪሰርች ማድረግ ወይንም መጠየቅም ይቻላል። ኢሜል ላይም ሊሆን ይችላል፣ በስልክም ሊሆን ይችላል። ደግሞ ላይክ ሴሬሌ ፔፌአዎችን ለመክፈት የምታስቡ ልጆች ደግሞ እንደዚህ አይነት ነገሮች ስላሉ በደም ሲሪየስሊ እንድትወስዱ ነው። ይመቻችሁ። እሺ ወደ ሁለተኛው መረጃ ደግሞ ስንሄድ ለምሳሌ አንድ ከአውሮፓ ህብረት ውጭ የሆነ ዜግነት ያለው ሰው ወይንም ሶስተኛው ዓለም ይላሉ ከዛ የሚመጣ ሰው ኢሮፕ ላይ መስራት ቢፈልግ ስፔሲፊካሊ ሮማኒያን ነው ሜንሽን ማድረገው በዚህ የውጭ ዜግነት ያለው ሰው መስራት ቢፈልግ ምንድነው መሟላት ያለበት? ወይንም 5 ስቴፖች አሉ። ያ ማለት አንድ ሰው የራሱን ሬዚደንስ ስታብሊሽ ለማድረግ ሮማኒያ ላይ 5 ስቴፖች አሉ። እነሱን ይሄ ከላይ ያሉትን ነገሮች ነው አንድ ላይ ሞር ዲቴይሉን ደግሞ በሚቀጥሉ ጊዜያቶች ላመጣ እችላለሁ። አሁን ላይ 5 ፖይንቶችን አነሳለሁ እዚህ ጋር ማለት ነው። ስለዚህ እንዲህ ይላል ላይክ ታይትሉም ኖርማሊ ያለውን ነገርን በደንብ ኤክስፕሌን መደረግ ስላለበት ነው እንዲህ አይነት ነገሮችንም ማምጣት የፈለኩት። ai cetățenii unui stat din afara Uniunii Europene sau spațiul economic european și vrei să lucrezi în România ይላል። ያ ማለት ዜግነት የውጭ ከአውሮፓ ዩኒየን ወይንም ከኢሮፒያን ኢኮኖሚክ ኤሪያ ውጭ ነው መስራት ኦር ሬዚደንት ኢስታብሊሽ ማድረግ ትፈልጋለህ ወይ ሮማኒያ ላይ? 5 ስቴፖች አሉ ይላል። እነሱ ምንድናቸው? በዋናነት መጀመሪያ አንድ ኢምፕሎየርን አይዴንቲፋይ ማድረግ ነው። ኢዴንቲፊች un angajator în România ያ ማለት ምንድነው? ቅድም ያልኩትን ነገር ነው የምታነሱት። አንድ ኢምፕሎየርን አይዴንቲፋይ ለማድረግ ምን አይነት ስኪል አላችሁ ወይንም ምን አይነት ኤክስፒሪየንስ አላችሁ ያንን የራሳችሁን ሞያ ስኪል ኤክስፒሪየንስ በማየት ነው ካምፓኒዎችን ሰርች ማድረግ የምትችሉ። ሰርች ስታደርጉ ደግሞ ቅድም ያልኩትን ስቴፖች ቼክ በማድረግ ማለት ነው። ሁለተኛው ምንድነው? ራሱ አንጋጃቶሩል ወይንም ኢምፕሎየሩል ማለት ነው። እሱ ነው ኦብቴን የሚያደርገው። ኦብቲነ pentru tine aviz de muncă መጀመሪያ አይዴንቲፋይ ታደርጋላችሁ። ከዛ በኋላ እሱ ነው ኦብቴን የሚያደርገው። መጀመሪያ አይዴንቲፋይ ስታደርጉ ብዙ ዲስከሽኖች ይኖራሉ። ስኪላችሁን፣ ሲቪ፣ ብዙ ነገሮች አሉ። then እሱ ነው ኦብቴን የሚያደርገው ነው። ይሄ ጀነራል የሆኑ ስቴፖችን ነው ሜንሽን ማደርገው እዚህ ጋር ማለት ነው። then ከሱ ጋር ያለው ነገር ካለቀ በኋላ አቪዝ de muncă ከወጣ ወርክ ፐርሚቶች ከተላኩ ምን ከተደረጉ በኋላ solicit visa de lungă ședere pentru angajare la misiunile diplomatice sau oficiile consulare ale României din străinătate ያ ማለት የቪዛ ሉንጋ de ședere ማለት ይሄ የረጅም ጊዜ ታይፕ ዲ ቪዛን ነው ሪኩዌስት የምታደርጉት። ያ ማለት ሁሉም ነገር ካለቀ በኋላ ነው። የመጀመሪያ የሁለተኛው ስቴፕ ካለቀ በኋላ ሶስተኛው የቪዛ ሪኩዌስት ነው የሚሆነው ማለት ነው። ፋይናሊ ኢንትሪ ኢን ሮማኒያ ባዛ ቪዛ de lungă ședere pentru angajare በዚህኛው ቤዝድ ኦን በዚህ በ90 ዴይስ ቪዛ ወይንም ታይፕ ዲ በሚባለው በተሰጠው
እሱን ቤዝድ በማድረግ ወደ አፕላይ ወደ ተደረገው ሀገር ትገባለ ወይንም ትገባለሽ ማለት ነው። ፋይናሊ ሶሊሲት permesso di accedere la formazione territoriale dei migranti in Romania ይላል። ፋይናሊ የፐርሚስ የሬዚደንት ፐርሚት ከተገባ በኋላ ነው አፕሊኬሽን የሚደረገው ማለት ነው። ሶ እነዚህ 5 ስቴፖችን ነው በጣም ይሄ ጀነራል በሆነ ወይ ነው ኤክስፕሌን የተደረገው ማለት ነው። በዋናነት እነዚህ ናቸው። ሶ ምንድናቸው ደግሞ መረሳት የሌለባቸው ነገሮች አሉ። እነዚህን ስናስብ ደግሞ ሚት ማድረግ ያለባቸው ኮንዲሽኖች አሉ እውነት ለመናገር ሶ በዋናነት ቀደም እንዳልኩት ነው ኔሰሰሪ የሆነ ኳሊፊኬሽን ያስፈልጋል፣ ኤክስፒሪየንስ እና ፖሲብሊ ደግሞ አውቶራይዜሽኑ ያስፈልጋል። ሜዲካሊ አንድ ሰው ፊት መሆን አለበት አፕላይ ለሚያደርጉ አክቲቪቲ ማለት ነው። ክሪሚናል ሪኮርድ በጣም ወሳኙ ነው። ከዛ የሥራ አይነት ጋር ይሄ የፖሊስ ሪፖርት ሁሌም ነው የሚደረገው ታውቃላችሁ። የመጨረሻው ደግሞ ምንድነው ይሄ አኑዋል ኮታ አለ። ከዚህ በፊት በጣም ተደጋጋሚ ሳወራ ነበር 100,000 ያህል ወርክ ፎርሶች ከውጭ እንዲገቡ የሚል ነገር አለና እዛ አኑዋል ኮታ ውስጥ ፎል ማድረግን ያ ማለት አፕላይ የሚደረግበት ታይሙ ነው የሚወስነው። በነገራችን ላይ የአመት ተሰጥቷቸው እነሱ ምናልባት እስከ ዲሴምበር ጊዜ ነው። አሁን ኦልሞስት ኖቬምበር ላይ ነን፣ ሊገባ ነው፣ አመቱ ሊያልቅ ነው። ሶ በዚህ ውስጥ ፎል የሚያደርግ አፕሊኬሽን ከሆነ ያንንም ጊዜውን ማስባችሁት አፕሊኬሽን እንድታደርጉ ነው በዋናነት። ይሄ ነው 5 ስቴፖችን ነው አሁን ላይ ሜንሽን ያደረኩት። ለወደፊቱ ደግሞ ሞር ዲቴይልድ የሆነ ነገር እያመጣን ስቴፖቹ ላይ ምን መደረግ አለበት፣ እንዴት ነው ሪሰርች ማድረግ ያለባችሁ የሚለውን ነገር አንድ ላይ እናወራለን ማለት ነው። ይሄን ይመስላል። እሺ የመጨረሻው ጋር እንሄዳለን። በተደጋጋሚ ብዙ ልጆችም ስትጠይቁኝ ነበር የሮማን ኤምባሲ ከናይሮቢ ወደ አዲስ አበባ በሚለው ማለት ነው። ለማጣራት በሞከርኩት ያህል ምንድነው ዲስ ይር በዚህኛው 2025 ኦልሞስት እያለቀም ስለሆነ መመለስ የሚቻልበት አይነት ሁኔታ ላይ አይደለም እውነት ለመናገር። 2026 ላይ አዳዲስ ውሳኔዎች ሊኖሩ ስለሚችሉ ያ ማለት በዋናነት የነሱ ነው የሚኒስትሪ ኦፍ ፎሬን አፌርስ ነው በዋናነት የሚያሳውቀው። ሳይታቸውም ላይ ነው የሚጽፉት። ባለፈውም እንደዛ አይነት መልስ ነው ያሳወቁትና ይሄኛውን አመት ይመጣል የሚባል ነገር የለውም። ኦልሞስት ስላለቀም አመቱ በሚቀጥለው አመት አዲስ ኦፊሰር የቪዛ ኦፊሰር ተመድቦ ሌሎች የሚሟሉ ነገሮችም ተደርገው ነው ወደ አዲስ አበባ ወደ ቀድሞ ቦታ መመለስ የሚችለው። ሶ ያም ይሄ ፎር ሹር ይሄ የተወሰነ ነገር ሆኖ አይደለም የተሰጠኝን መልስ ነው። እሱም ቤዝዶን በማድረግ ነው ይሄንን ነገር የነገርኳችሁ ማለት ነው። 2026 ላይ አዲስ ነገር ሲኖር ደግሞ ብቅ ብለን እናወራለን ማለት ነው። ያ ይሄን ይመስላል የዛሬው ቪዲዮ። በነገራችን ላይ እንደ በፊቱ ይሄ ኮሜንት ላይ ቪዲዮችን የመመለስ አይነት ነገር የለም። ለምንድን ነው ያንን ሰዓት ላይቭ ላይ ቀጥታ እየተጠያየቅን ጥያቄና መልስ አዘጋጅቻለሁ። ስለዚህ አርብ በኢሮፒያን ታይም በዚህኛው ማለት ነው 9:30 አይ ቲንክ በኢትዮጵያ ወደ 4:30 ነው የአንድ ሰዓት ልዩነት ማለት ነው። ኢሮፒያን ታይም 21:30 ላይ ያዙት። ሶ አርብ ላይቭ ፕሮግራም አለን እዚሁ የዛይንቴክ ዩቲዩብ ቻናል ላይ ማለት ነው። እንጠያየቃለን፣ ብዙ መረጃዎችን እንቀያየራለን ማለት ነው። ሶ ይሄን ይመስላል በአጠቃላይ የዚህ ሳምንት ቪዲዮ። እንግዲህ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለሌሎች ጓደኞቻችሁ ሼር አድርጓቸው የሚጠቅም መረጃ እስከሆነ ድረስ ማለት ነው። ያ በሚቀጥለው ጊዜ ደግሞ በአዳዲስ መረጃ እንገናኛለን። መልካም ሳምንት።